የሰራው ልጅ ስሚ ደግሞ ለአብጌል አሳይቻት ነበር እንዳትሆን ክሰጭ። ግን ምንድነው የጨመርሽበት? ምን አባሽ ጨምርበታለሁ? ሂጂና በይ። ከመቼ ጀምሮ እንዴ ናታን ናፈከኛ? እየቀለድሽም? እማትስመኝ ከሆነ ኤቢን ነው የምጠራልሽ። ኧረ ባትጠሪያትም እስምሻለሁ። ነይ ወይዘሮ ማርታ ዛሬ እንግዲህ ደረጀን እና እንሂድና የሰላምዬን የሞለጇ ሰዓት ስለደረሰ የልጇን አባት እነግራችኋለሁ ብላለች። ስለዚህ የልጇን አባት እንስማ ወይም ደግሞ እንጠይቃት በማለት ደረጀን ጠይቀው ነበረ። አንተ የምትሆን ከሆነ እንሂድ፣ አለበለዚያ ደግሞ የማይሆንልህ ከሆነ እኔና ዳጣ ልንሄድ ልንጠይቃት ተመካክረናል በማለት ነበር የነገረችው። አቶ ደረጀ እንግዲህ እንደዛ ስትለው በጣም ነው የደነገጠው። ማለት እንዴት ምን አሁን እነግራችኋለሁ አለቻችሁ እንዴ? ምን ተፈጥሮ ነው ስትላይ አዲስ ነገር የለም ግን ደግሞ ልጇ ሲደርስና ነገሩ ሲቀርብ እንደምትነግረን ቃል ገብታለናለች። ስለዚህ ለምን ሄደን አንጠይቃትም? ፈቃደኛ ከሆንክ አብረን እንሂድ፣ አለያ ደግሞ ዳጣ ራሱ በጣም ጓጉታለች ይሄን ነገር ለማወቅ። ስለዚህ እኔና ዳጣ ሄደን እንጠይቃታለን፣ የልጇን አባት እንሰማለን። ምክንያቱም ልጇ ስለደራረሰ ደካክማለች። ስለዚህ ደግሞ የልጇን አባት ግዴታ ማወቅ አለብን በማለት ነበር እንግዲህ ያለችው። ደረጀ በጣም ተቆጥቶ ነበር ማለት በቃ ስሜታዊ ነበር የሆነው። ወይዘሮ ማርታ እንግዲህ እንደ ዳሬ ተረጋጋ እንጂ ምን ሆነህ ነው? ለምንድን ነው እንደዚህ ስሜታዊ የምትሆነው? ካልፈለክ ይቀራል እኮ ሌላ ምን ችግር አለ? ፊት እኮ ተቀየረ እያለችው ነበር። ኧረ እኔ አልተቀየርኩም ማለት ነው። እሱ በቃ ስለማያውቀው ነው እንጂ በጣም ተቀይሮ ነበር ቤተሰቦቻችን። ከዛ በኋላ እንግዲህ በመጨረሻ የሆነው ነገር ሆኖ በሰላም ዝም ተባብሏል። ግን አሁን ወይዘሮ ማርታና ዳጣ ሄደው ሰላምን ሊጠይቋት ነው። ሰላምም ያው እንደሚታወቀው እነግራችኋለሁኝ ብላ ቃል ገብታላችኋለች። ዳጣም ደግሞ የሰላምን የልጅ አባት ለማወቅ እኔም ራሱ ጓጉቻለሁኝ። በቃ እንደውም ልጁ ተወልዶ ልጁ መልኩ ማንን እንደሚመስል በጣም ነው ቀድሜ ነው ማወቅ የምፈልገው። ምክንያቱም የሰላምዬን የልጅ አባት በቃ እሷ እንኳን አልናገርም ብትል አባቱ ልጁ መልኩን የሚመስለውን አይቼ በቃ ወደው ነው ሂጄ የሚይዘው ምናምን እያለች ነው የምትገኘው ዳጣ። እንዳንቺ እኮ ጉድ ያለሽ ሰው ምናምን እያለች ነበር ወይዘሮ ማርታ ማለት ነው። ቤተሰቦቻችን ያው እንግዲህ ሰላም የሞለጇ ሰዓት እስከሚደርስ ድረስ ያው እንደማንነግራቸው ቀና ሲደርስ ግን እንትኑ ላይ እነግራችኋለሁ ጭንቁ ላይ ብላችኋለች። ደረጀ በዚህ ደግሞ ምንም አልተስማማውም። በጣም ነው የደበረው። በጣም ከፍቶታል ማለት ይቻላል። ምክንያቱም እንደዛ አይነት ነገር እንደሚታወቀው የልጁ አባት እሱ መሆኑን ካወቀ በኋላ በቃ በጣም ብዙ ነገሩ ነው የተቀየረው። ያው ቅድሚያ ታውቃላችሁ ስሜ ጠፋ፣ ለምን አልተናገርሽም? ነይ ተናገሪ ወየውልሽ ከዛሬ ነገ ቅብጥርሴ ብጥርሴ እያለ ነበረ ብዙ ቀን ሲያማ እንትን ሲላት የነበረ ያው ሰላምን ማለት ነው። እሷም በመጨረሻ እንግዲህ የልጁ አባት እሱ እንደሆነና ሁኔታውን እንግዲህ አስረግጣ ስትነግረው ደረጀም እንግዲህ ወደ ኋላ ነው ያለው። ምክንያቱም ይሄን ነገር የሚሸከምበት አቅሙም ምኑም ወኔም አላገኘም ቤተሰቦቻችን። ምክንያቱም አስባችሁታል ያለፈው ሲደገርምሽ ያንቃቃ ሊደግምሽ እንዲሉ እንግዲህ ባለፈው ነገር ሰው ሲገረም ያሁኑ ይባስ ተብሎ እንግዲህ የሆነው ነገር ይሄ ነው ቤተሰቦቻችን። ያው በመጨረሻ እንግዲህ አቶ ደረጀም ጉዱን ከተረከበ በኋላ ዛሬ እንግዲህ አንዳንድ ነገሮችን ከናታን ጋር ያወሩ ነበር። ናታን አንድ ጓደኛዬ እንደዚህ ተሰራ። እሱ ምንድነው እንግዲህ መጀመሪያ የሚወዳት የሚያከብራት ሚስቱ ያለችው ቤት ውስጥ ልጆች ያሉት በአጋጣሚ ስህተት አንድ ልጅ ከውጭ ወለድና ልጅቷም ደግሞ ብዙ ጊዜ ከቆየች በኋላ አድጋ አባቷን ፈልጋ መጣች። ያቺ ልጅ ከመጣች በኋላ አባቴ ብላ ስትመጣ ያ ብቻ ለሚስቱ ምን ብሎ ይንገራት ሲል አይ እንዳባዬ ሰው ልጅ እኮ ማሰብ እንደሚችል ሁሉ መሳሳትም ይችላል። ስለዚህ የሰው ደግሞ መሳሳት ካለ ከተሳሳተ ደግሞ ስለዚህ የሚሳሳት ሰው ደግሞ ግዴታ ነው። ስለዚህ መናገር አለበት፣ ስተቱን መናገር አለበት። ተሳስቷል ግዴታ ይሄ ነገር ተደብቆ የሚቀር ነገር ስላልሆነ መናገር አለበት ብሎ ነበር ናታን የመለሰለትና ሁለተኛ ስተትስ ቢደግም ሁለት ልጆችስ ቢሆን ሲለው ናታን በጣም ደነገጠ። ማለት ሁለት ልጅ
እንዴ የበፊቱ ሲያንሰው ሁለተኛ ሁለት ልጅ ቢሆንስ ምን ትላለህ አንተ ሲለው እንዴ አባዬ ቆይ ልጁ የልጁ እናት ከመጀመሪያዋ ልጁን ነው የወለደው ወይስ ከሌላ ነው ሲለው አይ እሱ እንኳን ይቆየናል ማለት ነውና ናታን እዚህ ጋር ምን አለ መሰላችሁ ያው እንግዲህ ዳጣን ታውቃላችሁ ዳጣን የደረጃ ልጅ እንደሆነች ቀድማ ዳጣ ስለነገረችው ዳጣ ጋር በሚስጥር ሁሉ ነገር ስለሚያውቁ ጋሽ ደረጀ ግን ምንም እንደማያውቅ አድርጎ ነው ያማከረው ያለውና ምን አለ ናታን እንደ አባዬ ቆይ ከዳጣ ሌላ ልጅ ያለው ማለት ነው ወይስ የሰላም ልጅ ድጋሜ ደግሞ ከሱ ነው ያረገዘችው? ይሄ ነገር በጣም ከባድ ነው። እንደ አባዬማ ሁለተኛ ከሆነማ ሁለት ልጅማ በጣም ከባድ ነው። አንዳንድ ነገሮች ተቀብረው ይቅሩ ትሌላንተ። ስለዚህ በዛ ልክ ቢሆን መልካም ነው። ምክንያቱም ይሄ ነገር ሁለት ሲሆን አንዱ በስህተት ነው ይባል፣ ሁለቱ ምን ሊባል ነው? ስለዚህ ይሄ ነገር ከባድ ስለሆነ እዚሁ ጋር ቢቆም ይሻላል ብዬ አስባለሁኝ። አንተ ምን ትላለህ እያለው ነበርና አዎ ልክ ነህ ልክ ብለሃል ናታን እያለው ነበር ደረጀ ቤተሰቦቻችን። ሌላው እንግዲህ ዳጣና የናታን የፍቅር እንትን በጣም አሪፍ እና እየጨመረ ነው ሄደው እንግዲህ እስካሁን ከናታን ጋር ብቻ ነበር በጣም ከፍተኛ የፍቅር እንትኑ የነበረው አሁን ግን ከዳጣ ጋር ብሷል ማለት ነው። ቤተሰቦቻችን ከዳጣ ከመባሱ ባሻገር ደግሞ ክላሱ ድረስ መጣ እንግዲህ ናፍቀኛል ምናምን እያለች እንግዲህ ግንባሬን ካልሳምከኝ አልወጣም ምናምን ሌሎች አንዳንድ ነገሮችንም እያለች ነው የምትገኘው። በዚያ እንግዲህ በባለፈው ደግሞ እንዳያችሁት አብቂል ደረጀ በሰራችሁ ተንኮል በሰራችሁ ወጥመድ ያስገብታው ነበርና በዛም እንግዲህ ከንፈሬን ካልሳምከኝ አልወጣም ብላው ነበር። እሱም እንግዲህ ግዴታ ይሄን ነገር እንትን ላለ ማለት ስለ ይሄን የስተት ይሄን ነገር በሰራ ይሻለኛል በማለት እንግዲህ አብጌልን ኮንፈረንስ ማት ነበር ማለት ነው። እንግዲህ እንዴት ከሁለት እህትማማቾች እንደዛ አደርጋለሁ ወይሁልኝ ነኝ እያለ እየተናደደም እንግዲህ ውስጡ እየተረበሸም ነው የሚገኘው ናታን። ግን ቢሆንም ያው አብጌል አልፋታም ስላለችው አንደኛ በዛን ሰዓትም ቢቢላት ለእናቷ ለማርታ ተናገራለች ከሚል ሐሳብ፣ ሁለተኛ ደግሞ ሌላ ነገር ከሚመጣ ከሚል ሐሳብ እንግዲህ ያው እንዲያንቺኮ ከትዳር በፊት ምንም ነገር ማድረግ የለብንም ስለዚህ ለምን እኔ ጋር አብረሽ ተተኛለሽ አንቺም ደግሞ እንደማፈልግ ያውቃል ይሄን ነገር ደግሞ የምታለቂው በልክ ነው ስለዚህ ለምን ሲላት እንግዲህ በቃ ከንፈሬን ከሳምከኝ እኔ እንደሆንክና ነገሩ በቃ ሰከና አድርጌ ይዘዋለሁ አለበለዚያ ግን ግዴታ አብሬ ማደር ግዴታ ነው በማለት ነበር ናታንን ያለችው ማለት ነው። ቤተሰቦቻችን ያው በመጨረሻም እንግዲህ ናታንም ያው የሆነውን ነገር አይቶ እንደዛ አድርጎ ወጥቷል ማለት ነው። አሁን ደግሞ አብጌል ያው እንደሚታወቀው ሌላ ሴራ ጥረስሳ ናታንን ወጥበር ለማስገባት የምትችለውን ያክል እያደረገች ነው። ከማድረግም በላይ ወደ ተግባር ገብታ እንግዲህ ሌላ ማለት መስተፋቅር አሰርታ እንግዲህ አርጁ እንዲያመጣለት አድርጋ አሁን አምጥታ ምግብ ላይ አድርጋ ለመስጠት ነው የወሰነችው። ወስናም እንግዲህ ምግቡ ላይ መርዛ ሰጥታታለች። ለዛ እንግዲህ ይዛ ሄዳ ክላሱ ለናታን ሰጥተዋለች። በቀጣይ ክፍል እንገናኝ። ሰላም ቆዩ።